ይደንቀኛል ለዘላለም የሰለጠነ ስም ሰምቼ እኔም ወጣሁ ደስ ይላል ይህን ስም ጠርቼ ኢየሱስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሰምርኔስ ቤተክርስቲያን ስደተኛዋ የአሁኗ ምዕራባዊ ቱርክ። በሰምርኔስ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ አለኝ። ራእይ ዮሐንስ ምዕራፍ 2 ቁጥር 8። ሰላም እንደምን አላችሁ ሁላችሁም ኦርቶዶክሳውያን በያላችሁበት። ይህ ከክርስቶስ የተሰኘ ሁል ጊዜ ወደ እናንተ የሚቀርብ ከክርስቶስ የተሰኘ መጽሐፋችን ምዕራፍ 5 ሶስተኛው ክፍል ነው። ለሁላችንም ሰምተን የምንለወጥበትን መንፈሳዊ ቁም ነገርን የምንሰራበትን መልካሙን ልቦና ያድለን። ይህንን መንፈሳዊ ቁም ነገር እንድትከታተሉ፣ እንድታዳምጡ፣ እንድትሰሙ እያሳሰብኩኝ ምዕራፍ 5 በሰምርኔስ ቤተክርስቲያን የተደረገውን ታሪክ ሂደት መንፈሳዊ መልእክት እንዲህ እናሰማችኋለን። ጥንታዊቷ ሰምርኔስ። ሰምርኔስ ከርቤ ማለት እንደሆነ በሊቃውንት ዘንድ ይተረጎማል። ከርቤ መልካም መዓዛ ያለው ሽቶ ሲሆን ሰብአ ሰገል ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሲወለድ ከተሰጡ ስጦታዎች መካከል አንዱ ከርቤ ነው። ለሞቱ ምሳሌ ተደርጎ ይወሰዳል። ማቴዎስ 2:11 አንድም ጌታችን መድኃኒታችን ኢየሱስ ክርስቶስ ለዓለም ሕዝብ ቤዛ በመሆኑ ሲሞት ቅዱስ ሥጋውን ሲገንዙት ከርቤ ተጠቅመዋል። ዮሐንስ 19 ከቁጥር 39 እስከ 40። ከርቤ የመከራ ምሳሌ ተደርጎ ይወሰዳል። ይህም በሰምርኔስ ብዙ ክርስቲያኖች በእምነታቸው ምክንያት መከራ፣ ሰማዕትነት መቀበላቸው ይነገራል። ሰምርኔስ እንደ ስሟ ትርጉም ከርቤ በውስጧ የሚገኙ ክርስቲያኖች ሰማዕትነት እየተቀበሉ ለጌታ ለኢየሱስ መልካም መዓዛ ያለው የፍቅር ስጦታ ያቀርባሉ። ከተማዋ እንደ ኤፌሶን በታናሿ እስያ ቱርክ የምትገኝ የወደብ ከተማ ናት። ሰምርኔስ በሮም ቀኝ ግዛት ወድቃ እስክትተዳደር ድረስ ከግሪክ ከተሞች ትመደብ ነበር። ሰምርኔስ ዛሬ ላይ እዝሚር ቱርክ እየተባለች ትጠራለች። ይህች ጥንታዊ ከተማ በንግድ ከምትታወቀው ኤፌሶን ከ56 እስከ 65 ኪሎ ሜትር ከ30 እስከ 40 ማይል ገደማ በስተ ሰሜን በኩል ትገኛለች። አንዳንድ ምሁራን አንዳንድ ሰው ከኤፌሶን ተነስቶ ወደ ሰምርኔስ ለመድረስ የ2 ቀን የእግር ጉዞ የእግር መንገድ እንደሚጠብቀው ይጽፋሉ። የሰምርኔስ የታሪክ መጽሐፍት የወርቃማ ዘመን መገባደድ ተከትሎ በአራተኛው ሚሊኒየም በጥንቱ በዓለም የስልጣኔ የግብርናና ሌሎች ስልጣኔዎች ማበብ በመጀመሩ ቅድመ ክርስቶስ ልደት ጀምሮ ሰምርኔስ እዝሚር ብለን በምንጠራበት አካባቢ የተለያዩ ሰዎች ይሰፍሩ እንደነበረ ይመዘግባሉ። የታሪክ ተመራማሪዎች የዚችን ጥንታዊ ከተማ ታሪክ ሲያጤኑ በሁለት ይከፍላሉ። አሮጌዋ ሰምርኔስና አዲሲቷ ሰምርኔስ እያሉ ይጠራሉ። አሮጌዋ ሰምርኔስ በስተሰሜን የባህር ዳርቻ ጫፍ ላይ ትገኝ እንደነበረና ለ200 ዓመታት በልዲያውያንና ፐርሺያን ስር ስትተዳደር ቆይታ ሕዝቦቿ በተለያዩ ምክንያቶች ወደ ሌላ ቦታዎች ስለተበተኑ ከተማዋ እንደተተወች ይናገራል። የሊዲያውን ንጉስ አስያጢስ በ6ኛው መቶ ክፍለ ዘመን ከተማዋን ደመሰሳት። ይህንን ተከትሎ አዲሲቷ ሰምርኔስ በ4ኛው መቶ ክፍለ ዘመን ቅድመ ክርስቶስ ልደት በፊት በእስክንድር ዲያዶቺ ተብለው በሚጠሩ ጀነራሎች በስተደቡብ የታናሿ እስያ ጠረፍ ጳጎስ ተራራ እግር ስር እንደገና
እንደተገነባች የታሪክ መጽሐፍ ይመሰክራሉ። በ6ኛው መቶ ክፍለ ዘመን የሊዲያውያን ንጉሥ የሆነው አስያጢስ ሰምርኔስ ተቆጣጥሮ አጥፍቷት ነበር። ነገር ግን የሊዲያውያንን ጥፋት ተቋቁማ ከሞት የተነሳችው ከተማ ስለሆነች አንድም ከተማዋን የመሬት መንቀጥቀጥ ያጠቃት ነበረ። የሞተችው ነገር ግን እንደገና ሕያው የሆነች ከተማ በሚል መፈክር እንደምትታወቅ ብዙ ምሁራን ይናገራሉ። አንዳንድ የመጽሐፍ ቅዱስ ሊቃውንት ጌታችን ለሰምርኔስ መልእክቱን ሲልክ በሞትና በሕይወት ምሳሌ የጀመረው ለዚህ እንደሆነ ይናገራሉ። በተጨማሪም በታሪክ ተመራማሪዎች ዘንድ ሰምርኔስ ከኤፌሶን በኋላ ትልቋ የወደብ ከተማ ናት። ጥንታዊቷ ሰምርኔስ በጣም ውብና ሀብታም የነበረች ስትሆን የምድር ተመራማሪዎች ይችን ጥንታዊት ከተማ ፍርስራሾቿን ቆፍረው በማውጣት ይህንን ውበቷን እንመለከትበት እና ፍጹም እንድናደንቅበት አድርገውናል። ታላቋ ሰምርኔስ ጥንታዊ ፍርስራሿን ለማየት ብዙ ሰዎች ወደ እዝሚር ቱርክ ይሄዳሉ። ሰምርኔስ በቀኝ ግዛት ተይዛ የሚያስተዳድራት የሮም መንግስትን ባለመቃወሟ በሮማውያን ዘንድ ለሮም መንግስት የተወደደች ታማኝ ጥንታዊት ከተማ መሆኗን የታሪክ ምሁራን ይመሰክራሉ። የሮም የታሪክ ጸሐፊ ሲሴሮ በጣም ታማኝና በጣም ጥንታዊ አጋሮቻችን ከተማ ሲል እንደሚያደንቃት ምሁራን በመጽሐፋቸው አትተዋል። የሰምርኔስ መታወቂያ ለሮም መንግስት ባላት ታማኝነት ውብ በሆኑ ህንፃዎቿ በሀብቷ የምትታወቀው ሰምርኔስ ከዚህ በተጨማሪ የሰማዕታት ሀገር እንደሆነች ይነገርላታል። ሰምርኔስ የቅዱስ ዮሐንስ ደቀ መዝሙር እንደሆነ የሚነገርለት ቅዱስ ፖሊካርፕ የዚች ሀገር ሊቀ ጳጳስ እንደነበረ ይነገራል። አንድም የእርሱ ደቀ መዝሙር የሆነው ሄሮኒዮስ የዚች ሀገር ተወላጅ እንደሆነ ሊቃውንት ይመሰክራሉ። ሰምርኔስ ኢሊያድና ኦዲሲ በሚባሉ የግጥም ስራዎች በእጅጉ የሚታወቀው ፈላስፋና ገጣሚ ሆሜር የዚች ጥንታዊ ከተማ ተወላጅ እንደሆነ በአብዛኞቹ ዘንድ ይነገራል። ሰምርኔስ የዙስም ቤተ ጣዖትና መሰዊያ እንደሚገኝባት ይነገራል። ዙስ በግሪክ ሜቶሎጂ የአማልክት አምላክ ተብሎ ይታያል። አንድም የአቴና ቤተ ጣዖት ነበራት። አቴና በግሪክ ሜቶሎጂ የዙስ ተወላጅ ሴት ልጅ ስትሆን በጦርነት አምላክና በዕደ ጥበብና ማስተዋል የበረታች እንደሆነች ይነገራል። የሌሎች በርከት ያሉ አማልክት ቤተ ጣዖቶችም በዚህ ይገኙባታል። ሰምርኔስ በሮም ቀኝ ከወደቀች በኋላ ሮማውያን ቄሳሮች የአምልኮ መዲናም እንደነበረች ይነገርላታል። የጢባሪዮስ ቄሳር መቅደስም ይገኝባት ነበር። በዚህ ስፍራ ጽኑዓን ክርስቲያኖች ቀላውዲዮስ ቄሳርን አናመልክም በማለታቸው ብዙ ሰማዕትነት መቀበላቸው ይነገራል። አይሁድ ሳይሆኑ አይሁድ ነን የሚሉ ይኖሩባት እንደነበረ ሊቃውንትም ይመሰክራሉ። የሰምርኔስ ሰዎች የጥበብ አፍቃሪዎች ሲሆኑ ለሆሜር መታሰቢያ ቤተ መጻሕፍት እንደሚገኝባት ምሁራን ይመሰክራሉ። ይህም ለጥበብ ለትምህርት ያላትን ፍቅር ያሳያል። ሰምርኔስ ሌላ የምትታወቅበት እንደ ኤፌሶን በስታዲየሟና በቲያትር ቤቷ ነው። እንደ ቅዱስ ፖሊካርፕስ በሰምርኔስ በነበረው ስታዲየም ሰማዕትነት እንደተቀበለ ይነገራል። በዚህም ስታዲየም የተለያዩ የአደባባይ ተውኔቶች ይደረጉ ነበር። የታሪክ ጸሐፍት የሰምርኔስ ሰዎች በተለያዩ በግብርና ምርት እንደሚታወቁ በመመስከር በተለይ እንደ ስትራቦ የግሪክ የታሪክና የጂኦግራፊ ምሁር በማንሳት ሰምርኔስ በወይን ምርቷ እጅጉን እንደምትታወቅ ይገለጻል። በተጨማሪ ሰምርኔስ የባህር ወደብ ስለነበራት
በከርቤ ምርቷ ንግድ ትታወቃለች። አንዳንድ የቤተ ክርስቲያን ሊቃውንት በዘመኑ ሰምርኔስ ከ100,000 በላይ ሕዝብ ይኖሩባት እንደነበረ ይገልጻሉ። ክርስትና በሰምርኔስ። በእስያ የኖሩት ሁሉ አይሁድ የግሪክ ሰዎች የጌታ ቃል እስኪሰሙ ድረስ 2 ዓመት ያህል እንዲሆነ የሐዋርያት ሥራ 19:10 እንዲል በቤተ ክርስቲያን ሊቃውንት ዘንድ ክርስትና ወደ ሰምርኔስ የደረሰው ሐዋርያው ቅዱስ ጳውሎስ በኤፌሶን ወንጌል በማስተማር በቆየበት ጊዜ ትምህርቱ እየተስፋፋ ሲመጣ እንደሆነ ይታመናል። ኢትዮጵያውያን ሊቃውንት ስለ ሰምርኔስ ቤተ ክርስቲያን መመስረት ሲጽፉ ጳውሎስ በኤፌሶን ሳለ የተመሰረተች ይመስላል በማለት በመጽሐፍ ቅዱስ መዝገበ ቃላት ላይ አስፍረዋል። ክርስቲያኖች በዚህ ከተማ ብዙ ዋጋ ሰማዕትነት እንደከፈሉ ይነገራል። የሰምርኔስ መልአክ ወይም የሰምርኔስ አለቃ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድምታ ትርጓሜ ላይ የሰምርኔስ መልአክ ጠባቂ አንድም ኤጲስቆጶስ በእምነት ይጠነክሩ ይጠብቃቸው ያበረታታቸው ዘንድ በምእመናን ላይ የተሾመው ስሙ መልከ ሴሜኔስ ወይም ሄሬኔዎስ በሁለተኛ ስሙ ኢያሳ ለሱ ጻፈለት አለኝ ብለው ያስቀምጣሉ። ግብፃውያን መተርጉማን የሰምርኔስ የቤተ ክርስቲያን አለቃ ሁለተኛው የሰምርኔስ ሊቀ ጳጳስ የነበሩት የቅዱስ ዮሐንስ ደቀ መዝሙር እንደሆኑ የሚነገርላቸው ሰማዕቱ ቅዱስ ፖሊካርፕስ እንደሆኑ ይጽፋሉ። ሰማዕቱ ቅዱስ ፖሊካርፕስ ሃይማኖቱ እምነቱን ኢየሱስ ክርስቶስን እንዲክድ ቢጠየቅም 86 ዓመት አገልግያለሁ፣ እርሱም ምንም ጉዳት አላመጣብኝም። ታዲያ ንጉሴንና አዳኜን እንዴት ልሰድብ እችላለሁ? በማለት ደጋግሞ ክርስቲያን መሆኑን በመመስከር ምክንያት በእሳት ተቃጥሎ ሰማዕትን ይቀበል ዘንድ ተፈርዶበታል። በመጨረሻም ቅዱስ ፖሊካርፕስ ጸሎት ለአምላኩ ካቀረበ በኋላ እርሱን ለማቃጠል በጠላት የተነሳው እሳት ሊያቃጥለውና ሊገድለው ከቶ አልቻለም። ይልቁንስ ቅዱስ ፖሊካርፕስን በእሳት ውስጥ ሆኖ ከእሳት ውስጥ መልካም መዓዛ ያለው ሽታ ይወጣ እንደነበረ ይጽፋሉ። እሳቱ እንዳላቃጠለው የተመለከቱ ክፉ ሰዎች በጦር ተወግቶ እንዲገደል ትእዛዝ አስተላለፉ። ቅዱስ ፖሊካርፕስም ሰማዕት ሆኖ ወደ ጌታ ወደ ኢየሱስ ክርስቶስ ሄደ። መልእክቱ ከማን ተላከ? ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል። ራዕየ ዮሐንስ ምዕራፍ 2 ቁጥር 8። ይህንን መልእክት የላከው ሰማይና ምድርን የፈጠረው የቅዱሳን ጻድቃን ሰማዕታት አምላክ የሆነው ኢየሱስ ክርስቶስ ነው። ሞቶ የነበረው መባሉ ኢየሱስ ክርስቶስ ለዓለም ሕዝብ በቀራንዮ ቤዛ ሆኖ ተሰቅሎ ቤዛ ሆኖ ስለ ሁሉ መሞቱን ሲገልጽ ማርቆስ 8:31፣ የሐዋርያት ሥራ 3:15፣ የሐዋርያት ሥራ 4:10 የነበረው መባሉ ሞቶ እንዳልቀረ ሞትን በአባቱ በአብ በራሱ በባህሪ ሕይወቱ በመንፈስ ቅዱስ ፍቃድ ድል አድርጎ መነሳቱን ትንሣኤውን እየገለጠ ነው። ዮሐንስ 2:19-22፣ ሮሜ 6:4፣ የሐዋርያት ሥራ 2:32፣ ሮሜ 8:11። እርሱም በአባቱ ቀኝ ተቀምጧል። ወልደ እግዚአብሔር በኃይልና በስልጣን የተካከለ መሆኑን ለመግለጽ ነው ቀኝ ይለዋል። ኤፌሶን 2:1-20። ሕያው የሆነው መባሉ ሞት ሊይዘው እንዳልቻለ ይገልጻል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለ40 ቀን ሕያው መሆኑን ለሐዋርያት ገልጿል። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው።
የሐዋርያት ሥራ 1:3፣ አንደኛ ቆሮንቶስ 15:1፣ ሉቃስ 24 ከቁጥር 50። መሞቱንና ሕያው መሆኑን ለሰምርኔስ ቤተክርስቲያን የተናገረበት ምክንያት እርሱ አምላክ ጌታ ሆኖ ሳለ ክፉ አይሁዳውያን ከሮማውያን ጋር ተባብረው መከራ ካጸኑበት ከገደሉት በእርሱ ላይ እንዲህ ቢያደርጉባቸው እንዳይፈሩ እርሱ ሕያው እንደሆነ መከራ ሞቱን ድል እንዳደረገ እነርሱም በመከራ በእርሱ አሸናፊዎች እንጂ ተሸናፊዎች እንዳልሆኑ ሕያዋን እንዲሆኑ እንደሚገለጽ የቤተ ክርስቲያን አባቶች ይናገራሉ። ሮሜ 8:35፣ ዮሐንስ 11 ከቁጥር 25። ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች መከራ ሲጸናባችሁ በእምነታችሁ ምክንያት ሰማዕት ሲሆን ጌታን፣ ቅዱሳን ነቢያትን እና ሐዋርያትን መምሰላቸውን በመግለጽ ያጽናናቸው፣ ተስፋ እንዳይቆርጡ ያበረታታቸው ነበር። እናንተ ወንድሞች ሆይ በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔርን ማበርተኞች የምትመስሉ ሆናችኋልና እነርሱ ከአይሁድ መከራ እንደተቀበሉ እናንተ ደግሞ ያንን መከራ ከሀገራችሁ ሰዎች ተቀብላችኋልና። እነዚያም ጌታን ኢየሱስን ደግሞ ገደሉ፣ ነቢያትንም እኛንም አሳደዱ፣ እግዚአብሔርንም ደስ አያሰኙም፣ ሰዎችንም ሁሉ ይቃወማሉ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 14። ፊተኛውና መጨረሻው መባሉ አስቀድሞ የነበረ አንድም ወደፊትም የሚኖር የሚቀድመው የሌለ አንድም ከሱ በፊትና በኋላ አምላክ እንደሌለ አልፋና ኦሜጋ እርሱ እንደሆነ ይናገራል። ይህ አገላለጽ ለኢየሱስ ክርስቶስ ተሰጥቷል። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው እኔ ነኝ። ራዕይ ዮሐንስ 22:13። ኢትዮጵያውያን ሊቃውንት በዮሐንስ ራዕይ አንድምታ ትርጓሜ አልፋ ኦ እኔ ነኝ አለ። አ አብ፣ ል ወልድ፣ ፋ መንፈስ ቅዱስ፣ ኦ አንድነት፣ አንድነት ሶስትነት፣ ገንዘቤ የሚሆን እኔ ነኝ። አልፋ ያለው ቀዳማዊ፣ ኦ ያለውን ዳህራዊ ብሎ ደገመው። ቀዳማዊ ዳህራዊ የምሆን እኔ ነኝ። ጥንት ፍጻሜ የምሆን እኔ ነኝ። ቀዳማዊ ያለውን ርዕሰ ዳህራዊ ያለውን ማይለቅት ብሎ ደገመው በማለት አንድም ምስጢረ ሥላሴን ሲጠቁም እግዚአብሔር የሚቀድመው እንደሌለ መጀመሪያና መጨረሻ እርሱ ብቻ እንደሆነ ይተረጉማል። በዚህ መልኩ ለሰምርኔስ ቤተክርስቲያን መገለጡ መጀመሪያ ሆነ መጨረሻ የሚደረገውን የሚያውቅ እርሱ እንደሆነ በፈተና ውስጥ ሲያልፉ እርሱ ሳይፈቅድ በፍጥረቱ ምንም እንደማይደርስባቸው እግዚአብሔርንም ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ 8:28 እንዲል ሁሉም የሚደርስባቸው ለበጎ እንደሆነ ሲገልጽ በዚህ መልኩ መግለጹን ሊቃውንተ ቤተ ክርስቲያን ያብራራሉ። ግብፃዊ አባት ቄስ ቴዎድሮስ ማላቲ ለምን በዚህ ሁኔታ ኢየሱስ ክርስቶስ ለሰምርኔስ ቤተክርስቲያን ራሱን መግለጡን ሲጽፍ እንዲህ አለ። ለእርሷ ነፍሱን አሳልፎ ከሰጠ እንዴት ለእርሱ ስትል ሞትን አትሸከምም? ቤተክርስቲያን ማለት ነው። ከእርሱ ጋር ለሚሞት ሁሉ ሕይወትን ይሰጥ ዘንድ ሞትን ይገለው ዘንድ ሞትን ተቀበለ በማለት ኢየሱስ ክርስቶስ ለሰው ልጆች የከፈለውን የቤዛነት የማዳን ሥራ በመግለጽ እንዲህ ዋጋ ለከፈለላት አምላክ ሰምርኔስ ቤተክርስቲያን ምዕመናን እስከ ሞት ድረስ መገዛት እንዳለባት ያሳስባል። አንባቢያን ሆይ እናስተውል። በቀራንዮ ለኔና ለናንተ እርቃኑን ተገርፎ በመስቀል በደም ዋጋ ለገዛን የፍጥረታት ፈጣሪ ለዓለሙ አዳኝ ለኢየሱስ ክርስቶስ ተገዝተን ይሆንን? ለእርሱ ከኃጢአት ርቀን በቅድስና ታምነን ኖረናልን? ቅዱስ ጳውሎስ እንደነገረን ዓለም ለተባለ ኃጢአት ሞተናልን?
ገላትያ 5:24 የገዛን ለእርሱ እርሱን መስለን በሕይወት እንኖር ዘንድ እንጂ ከጨለማ ያወጣን ዘላለም ሕይወትን ለሰጠን አምላክ ለኃጢአት ሞት በቅድስና ኖረን እናከብረው፣ ፍቅራችንን እናሳየው። ግብፃዊ አባት ቄስ ቴዎድሮስ ማላቲ እርሱ እግዚአብሔር ለቤተ ክርስቲያን ከሞተላት እርሷም ለዓለም መሞት በመሞት እንድትመስለው ይጠቁማል። እርሱም ሕይወትን የሚሰጥ እንደሆነ በመንገር በሚደርስባት ፈተናና ገድል ተስፋ እንዳትቆርጥ ሞቶ የነበረው ሕያው የሆነው በማለት ሞትን ድል እንዳደረገ በመንገር ያበረታታታል ይላሉ ራእይ 2:8። መልእክቱን የሚልክላት ለእርሷ ዋጋ የከፈለው ሞትን ድል ያደረገው ሕይወት የሚሰጠው የሰራዊት ጌታ መድኃኒታችን ኢየሱስ ክርስቶስ ነው። የሰምርኔስ አለቃ መከራ። መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ። ራእይ ዮሐንስ ምዕራፍ 2:9። የሰምርኔስ ቤተክርስቲያን ብዙ ስደት ብዙ መከራ አሳልፋለች። እግዚአብሔር ልቡ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ ዓይኖቹን በምድር ሁሉ ይመለከታሉና። ሁለተኛ ዜና መዋዕል ምዕራፍ 16:9 እንዲል እግዚአብሔር አምላክ የሰምርኔስ ቤተክርስቲያን መከራህንና ድህነትህን አውቃለሁ እያለ በሰምርኔስ ቤተክርስቲያን ላይ ከክፉዎች ዘንድ የሚደርስበትን መከራ እንደተመለከተ በመንገር ይህንንም ያውቁ ዘንድ እግዚአብሔር እንዳልተለያቸው ተስፋ እንዳይቆርጡ በዚህ መልኩ መልእክቱን ይጀምራል። አንደኛ ጴጥሮስ ምዕራፍ 3:12 ግብፃዊ የቤተክርስቲያን አባት ቄስ ቴዎድሮስ ማላቲ ሸክላው እንዳይቃጠል በእቶን ውስጥ ካለው ዕቃ ዓይኖቹን ፈጽሞ እንደማያርቅ ሸክላ ሰሪ ዓይኖቼ ካንተ አይለዩም። የሰምርኔስ የቤተክርስቲያን አለቃ በኢየሱስ ክርስቶስ ስም በማመኑ የሚደርስበትን ጽኑ መከራ ሰማይና ምድርን የፈጠረ እግዚአብሔር እየተመለከተ እንዳልተለየው እግዚአብሔር ከእርሱ ጋር መሆኑን ይነግረዋል። በዚህ እግዚአብሔር አምላክ በእውነት ልጆቹ ላይ የሚደርሰውን መከራ ሸክም የሚረሳ አምላክ አለመሆኑን ለቤተ ክርስቲያን ያለውን ፍቅር እንረዳለን። አይሁዳውያን ከሮማውያን ጋር ተባብረው ጌታችን መድኃኒታችን ኢየሱስ ክርስቶስን ለመስቀል ሞት እንዳደረሱት ፍጥረት ሁሉ የሚያውቀው ሐቅ ነው። በሰማርያም ያሉ ክርስቲያኖች ከክፉ አይሁዳውያን ሮማውያን ዘንድ ብዙ መከራ ይደርስባቸው ነበር። እግዚአብሔር አምላክ የሰምርኔስ አለቃ ሊሸከመው ከሚችለው ፈተና በላይ ሊያሳልፈው አለመፍቀዱን ምን ያህል መታገስ እንደሚችል አውቃለሁ። ስለዚህ ለመዳንህና ለእድገትህ የሚበቃውን የመከራ መጠን ብቻ እፈቅዳለሁ በማለት ቄስ ቴዎድሮስ ማላቲ እግዚአብሔር ከፈቀደው በላይ እንደማይፈትን እንደሚነግረው ይገልጻሉ። ድህነትህን የተባለው ግብፃውያን መተርጉማን ድህነት መባሉ የሮም መንግስት የክርስቲያኖችን ንብረት በመውረሱ ሳይሆን አይቀርም ቄስ ቴዎድሮስ ማላቲ በማለት ሮማውያን በክርስቲያኖች ንብረት ላይ የሚያደርሱትን ዝርፊያ የሚናገር እንደሆነ ይገልጻል። የሰምርኔስ የቤተ ክርስቲያን አለቃ መከራው ምንድነው ቢሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በዮሐንስ ራእይ አንድምታ ትርጓሜ ላይ እንዲህ ሲሉ አስቀምጠዋል። ከብዕለ ዓለም መቸገርህንም አውቃለሁ፣ ነገር ግን ባለጸጋ ነህ ሳይሆኑ ምእመናንን የሚሉትን በመንቀፍ ባለጸጋ ነህ። አንድም ሕማመከ መከራህን አውቃለሁ፣ ወኃጣይ አከ ከብዕለ ኃጢአት መቸገርህን አውቃለሁ፣ ባለጸጋም ነህ።
ሳይሆኑ ምእመናንን የሚሉትን በመንቀፍ አንድም መንቀፍህን አውቃለሁ በማለት የሰምርኔስ የቤተክርስቲያን አለቃ በቤተክርስቲያን ውስጥ እውነተኛ ምእመን አማኝ ሳይሆኑ የሚመላለሱትን በመገሰጹ አንድም በመቃወም ለማቅናት ያደረገውን ገድል እንደተመለከተና እንደሚያመሰግነው ይገልጻሉ። ነገር ግን ባለጠጋ ነህ። የቤተክርስቲያን ሊቃውንት የሰምርኔስ የቤተክርስቲያን አለቃ ለቤተክርስቲያን በሚያሳየው ፍቅርና ጥበቃ ባለጸጋ እንደሆነ በዮሐንስ ራእይ አንድምታ ትርጓሜ እንዲህ በማለት ይናገራሉ። ነገር ግን ባለጸጋ ነህ ሳይሆኑ ምእመናንን የሚሉትን በመንቀፍ ባለጸጋ ነህ ሲሉ የእግዚአብሔር የሆኑትን ካልሆኑት በመለየት ቤተክርስቲያንን ምእመናንን በመጠበቅ በፈተና በመጽናት ለእግዚአብሔር በሚያሳየው ፍቅሩ ከዚህ የሚበልጥ ሀብት እንደሌለ ምንም በምድራዊ ሀብት ገንዘብ ባይኖረውም በመንፈሳዊ ሕይወቱ ግን ሀብታም ባለጸጋ እንደሆነ ተመስክሮለታል። ልበ አምላክ ቅዱስ ዳዊት በመዝሙር መጽሐፉ ላይ መንፈሳዊ ባለጠግነት ከምድራዊ ባለጠግነት የላቀ ብልጫ እንዳለው እንዲህ ይገልጻል። ከአእላፍ ወርቅና ብር ይልቅ የአፍህ ሕግ ይሻለኛል መዝሙር 118 ቁጥር 72 እያለ የእግዚአብሔርን ሕግ ማሰብ መጠበቅ ከወርቅና ብር የበለጠ ታላቅ ብልጽግና እንደሆነ በዝማሬው ያስተምረናል። የሰምርኔስ ቤተክርስቲያን አለቃ ድህነትህን አውቃለሁ ቢባልም አንድም በምድራዊ ብር ላይ ባይሰለጥንም በመንፈሳዊ ሕይወት እግዚአብሔር የሚወደውን በማድረግ ግን ባለጠጋ ነው። የቤተክርስቲያን አዕማድ የሆነው ቅዱስ ጳውሎስ ስለ መንፈሳዊ ባለጠግነት ከአይሁድ ለመጡ ክርስቲያኖች ሲገልጽላቸው ሙሴን አብነት በማድረግ እንዲህ በማለት ያስተምራቸዋል። ሙሴ ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ። ብድራቱንም ትኩር ብሎ ተመልክቷልና ይላል ዕብራውያን 11 ቁጥር 25። ሙሴ በግብፅ በፈርዖን ቤት ክብርን ብርና ሀብትን መሻትን ሳይመለከት እውነት ለሆነው ለእግዚአብሔር መገዛቱን ይገልጻል። በዚህም በመንፈሳዊ ሀብት ባለጸጋ መሆኑን ያስረዳል። የሰምርኔስ የቤተክርስቲያን አለቃ በእግዚአብሔር ዘንድ ብልጫ ያለው ባለጠጋ ተብሏል። ግብፃውያን መተርጉማን አንድም ጥንታዊው በዮሐንስ ራእይ ትርጓሜ የሰራውን ሊቅ ቪክቶሪያኖስ የሰምርኔስ ሊቀ ጳጳስ ሀብቱ በእምነት በመጽናት ከክፉ አይሁድ ሳይሆን አይሁድ ነን ከሚሉ ሐሰተኞች የሚደርስባቸውን ስድብ መከራ ሰማዕትነት ተቋቁመው መንፈሳዊ ፍሬ ያፈሩት እምነታቸውን የጠበቁ መንፈሳዊ ልጆቹ እንደሆኑ ይመሰክራል። ሐዋርያው ቅዱስ ጳውሎስ እውነተኛ መንፈሳዊ ልጆች እንግዲህ ተስፋችን ወይስ ደስታችን ወይስ የትምክህታችን አክሊል ማን ነው? በጌታችን በኢየሱስ ክርስቶስ ፊት በመምጣቱ እናንተ አይደላችሁምን? እናንተ ክብራችን ደስታችን ናችሁና በማለት የእርሱ አክሊል እንደሆነ ይገልጽላቸዋል። የሰምርኔስ ሊቀ ጳጳስ ሌባ የማይሰርቀው ክፉ አይሁዳውያንና ሮማውያን የማይወስዱት ሀብቱ መንፈሳዊ ፍሬ ያፈሩት ልጆቹ እንደሆኑ ይገልጻል። ቅዱስ አግናጢዎስም ለሰምርኔስ ቤተክርስቲያን ምዕመናን መልእክት ጽፎ በተለያየ መከራ ውስጥ ሲያልፍ እምነታቸውን ባለመጣላቸው ያመሰግናቸዋል። የሰምርኔስ ቤተክርስቲያን በጥንካሬያቸው በጽናታቸው የተመሰከረላቸው አማኞች ነበሩ። ቅዱስ አግናጢዎስም ለሰምርኔስ ቤተክርስቲያን ምዕመናን መልእክት ጽፎ በተለያየ መከራ ውስጥ ሲያልፉ እምነታቸውን ባለመለወጣቸው ያመሰግናቸዋል። እግዚአብሔርን እንዲህ ያለውን ጥበብ የሰጣችሁ ኢየሱስ ክርስቶስን አከብራለሁ፣ በሥጋም በመንፈስም በጌታችን በኢየሱስ ክርስቶስ መስቀል ላይ
እንደተቸነከራችሁ በክርስቶስ ደም በፍቅር እንደጸናችሁ በማይናወጠው እምነት ፍጹማን እንዳደረጋችሁ አይቻለሁና። ቄስ ቴዎድሮስ ማላቲ። የሰይጣንም ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉትን የሚሳደቡትን ስድብ አውቃለሁ። የሰምርኔስ የቤተ ክርስቲያን መልአክ አይሁድ ሳይሆኑ አይሁድ ነን ከሚሉ ከሰይጣን ማህበርተኞች መከራ እየተቀበለ ቆይቷል። ይህንንም መከራውን እግዚአብሔር አምላክ ተመልክቷል፣ ቆጥሮለታል። አይሁድ የሚለውን ሊቃውንት ሲተረጉሙ እውነተኛ አይሁዳውያን በኢየሱስ ክርስቶስ የሚያምኑ መሆናቸውን ይገልጻሉ። ሮሜ 9:6 እነዚህ ሐሰተኞች አይሁድ የተባሉ ቅዱሳን ነቢያትና ሐዋርያትን ያሳደዱ በኢየሱስ ክርስቶስ የማያምኑ አባታቸው ዲያብሎስ የአጋንንተ ማህበር የሆኑትን እንደሚናገር ይገልጻል። ቅዱስ ጳውሎስ ይህንን እውነት በሮሜ መልእክቱ እንዲህ ሲል ይገልጻል። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃምም ዘር ስለሆኑ ሁላቸው ልጆች አይደሉምና። ሮሜ 9:6 እንዲህ በማለት ይገልጻል። የጠርሴሱ ዲዮዶሮስ የተባለው ጥንታዊ ቅዱስ አባት ቅዱሳት መጻሕፍት ይህንን ግልጽ ያደርጋሉ። እስራኤላዊ የሆኑት እንደ ሥጋ ውለታ አይደለም፣ ነገር ግን እነዚያ መልካምነታቸውን ያሳዩት የአብርሃም ልጆች ተብለው የሚጠሩት እስራኤላውያን ሊሆኑ ይገባቸዋል በማለት እውነተኛ አይሁድ እየተባሉ እነማን እንደሆኑ ይመሰክራሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ቃሉን መስማት ያልፈለጉትን አይሁዶች አንድም የአብርሃምና የእግዚአብሔር ልጆች ነን ቢሉም እርሱን ከእግዚአብሔር የተላከውን ወልድ ኢየሱስ ክርስቶስን ባለመቀበላቸው በግብር የመሰሉት ዲያብሎስ አባታቸው እንደሆነ ነግሯቸዋል። ኢየሱስም እንዲህ አላቸው፣ እግዚአብሔርስ አባታችሁ ከሆነ በወደዳችሁት ነበር። እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬን የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተ ከአባታችሁ ከዲያብሎስ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ዮሐንስ 8:42 እስከ 44 እንዲል እውነተኛ አይሁድ የአብርሃም ዘር የሚባሉት በክርስቶስ በእውነት ያመኑ ክርስቲያኖች የእግዚአብሔርን ቃል የሚፈጽሙ እንደሆኑ እንረዳለን። ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራ ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራ ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። ራእየ ዮሐንስ ምዕራፍ 2:10 ልትቀበለው ያለህን መከራ አትፍራ። ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ የሰምርኔስ የቤተ ክርስቲያን አለቃ የሚደርስበት መከራ እንዳለ በመግለጽ በዚህ ፈተና እንዳይሰበር አንድም እምነቱን እንዳይጥል ያበረታዋል። ኢየሱስ ክርስቶስ በወንጌል ደቀ መዛሙርቱን እንዲህ አስተምሮ ነበረ። ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚቻለውን እርሱን ፍሩ። ማቴዎስ 10:1-5 ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ለደቀ መዛሙርቶቹ በፈተና መጽናት እንዳለባቸው ሲገልጽላቸው
እርሱ አምላክ እውነተኛ መምህር ሆኖ ዓለም መከራ ካጸናችበት አንድም ከተሰደበ ከተተፋበት ከተሰደደ በሸንጎ በፍርድ አደባባይ ከቆመ ለሞት ተላልፎ ከተሰጠ ክፉዎች ይህንን ሁሉ በእርሱ ላይ ካደረጉ የእርሱንም ደቀ መዛሙርት እንዲሁ በፈተና እንደሚያጸኑባቸው በመግለጽ ያበረታታቸዋል። አንድም ፈታኞች ቢገሉም ሥጋን እንጂ ነፍስን ማጥፋት እንደማይችሉ ሥጋንና ነፍስን የማጥፋት ሥልጣን ያለው እግዚአብሔርን መፍራት ማክበር ፈተና ሲመጣ በእርሱ በእግዚአብሔር ላይ ያለውን እምነት እንዲያጸኑ እንዳይዝሉ ያበረታታቸዋል። ማቴዎስ 10:17-28 በዘመነ ብሉይ ታላቁ ነቢይ እግዚአብሔር ዳንኤል ክፉዎች ተነስተው ወደ እግዚአብሔር የሚያቀርበውን ጸሎት እንዲያቆም አስፈሪ መልእክትን ቢጎስሙም አዋጅ ቢያሳውጁም ታላቁ ነቢይ ዳንኤል ጠላት የቆፈረውን ጉድጓድ የመጣውን ተግዳሮት ባለመመልከቱ ጠላቶቹ ከንጉሥ ጋር ተማክረው ወደ አንበሳ ጉድጓድ ጣሉት። አምላኩ እግዚአብሔር ግን መልአኩን ልኮ ሲረዳው ሲያድነው አንድም በገቢር በተአምራት ሲያጸናው እናነባለን። ዳንኤል 6:1 አንድም ያዕቆብ ልጅ ዮሴፍ በወንድሞቹ ቢከዳ በሐሰት ተከሶ ወደ እስር ቤት ቢጣል እግዚአብሔር አብሮት በመሆን ሲያበረታታው በባዕድ አገር በሁሉ ላይ ሲሾመው ወደ ከፍታ ሲያወጣውና ያን ታላቅ የሚያስደንቅ የእግዚአብሔርን ፍቅር ተመልክተናል። ዘፍጥረት 37:40 በዘመነ ሐዲስ ላብነት ያህል ሊቀ ዲያቆናት ቅዱስ እስጢፋኖስ በክርስቶስ ኢየሱስ በሚያምኑ አይሁዳውያን ፊት ስለ ወልደ እግዚአብሔር ስለመሰከረ ሐሰተኞችን አስነስተው በሸንጎ ቢያቆሙትም እግዚአብሔር የቅዱስ እስጢፋኖስን ፊት እንደ መልአክ እየቀየረ ሰዎቹ ቢነሱበትም ብዙዎች ቢርቁትም እግዚአብሔር ከእርሱ ጋር እንዳለ በተአምራት እየገለጠ ሲያበረታታው አንድም ሲያጽናናው ለእውነት ለሃይማኖት ለገድል ሲያስጨክነው እናነባለን። መተርጉማን የሙሴን ፊት በሲና ተራራ እንደተቀየረ የእስጢፋኖስ የእስጢፋኖስን ፊት እንዲሁ ተቀየረ። ይህም የሚያሳየው ሙሴን የሰደበ ብለው በሸንጎ ያቀረቡት አይሁዳውያን ያፍሩ ዘንድ ተመሳሳይ ተአምር በማድረግ እግዚአብሔር ሙሴና እስጢፋኖስ አንድ ወዳጆች መሆናቸውን እስጢፋኖስ ሙሴን አለመስደቡን ይገልጻል። የሐዋርያት ሥራ ምዕራፍ 6:7 ፍቁረ እግዚእ ቅዱስ ዮሐንስ ንጉሥ ዲዮቅልጥያኖስ ተቆጥቶ ይቀጣ ዘንድ ሮማውያን እስረኞቻቸውን በሚቀጡበት በፍጥሞ ደሴት ቢጥለውም እግዚአብሔር ተገልጦለት ይህንን ታላቁን የራእይና የትንቢት መጽሐፍ ሲገልጽለት አንድም ሲያጽናናው እንመለከታለን። እርሱ በመከራችን ሁሉ ያጽናናናል። ስለዚህ እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። 2ኛ ቆሮንቶስ ምዕራፍ 1:4 ቅዱስ ጳውሎስ ሐዋርያት እነርሱም በእግዚአብሔር እንደጸኑና እርሱን መስለው ሌሎቹንም በቃሉ እንደሚያጽናኑ ይናገራል። አጽናኝ የተባለ እግዚአብሔር ሐዋርያቱን በእርሱ ያመኑትን እንዳበረታታ እንዳጽናና አሁንም የሰምርኔስ የቤተ ክርስቲያን አለቃ በሚደርስበት ፈተና እንዲበረታ ተስፋ እንዳይቆርጥ ያጽናናዋል። መልእክት ይልክለታል። ኢትዮጵያውያን ሊቃውንተ ቤተ ክርስቲያን ነገር ግን መከራ ትቀበል ዘንድ ስላለ ምን አትፍራ በማለት አምላክ ወልደ እግዚአብሔር ኢየሱስ ክርስቶስ እንደሚያበረታታው ይገልጻሉ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። ሰይጣን በተለያዩ ሰዎች ላይ እያደረ ቤተ ክርስቲያንን ያሳድዳል። በግብረ ሐዋርያት በሐዋርያት ሥራ እንደምናነበው ቅዱስ እስጢፋኖስ በመንፈስ ቅዱስ ተመልቶ ስለ ኢየሱስ ክርስቶስ ስለመሰከረ በአይሁድ አለቆች ካህናት በማደር በድንጋይ ደብድበው እንዲገሉት አድርጓል። ቅዱሳን ሐዋርያት ወንጌል እየሰበኩ
በእግዚአብሔር መንፈስ ቅዱስ ፍቃድ ድንቅ እያደረጉ የታመመን እየፈወሱ ብዙዎችን ወደ እግዚአብሔር መንግሥት እያመጡ እንደሆነ የተመለከተ የካህናት አለቆች ሰዱቃውያንና ፈሪሳውያን አንድም አላውያን ነገሥታትን እያስነሳ አስደብድቧቸዋል። ወደ ወህኒ እስር ቤት እንዲጣሉ አድርጓል። ከሐዋርያት ዘንድ ቀዳሚ ሰማዕት ቅዱስ እስጢፋኖስን ጨምሮ ሌሎቹን ብዙዎቹን አስገድሏል። አሁንም ይህ ክፉ ሰይጣን በሰምርኔስ ቤተክርስቲያን የእግዚአብሔርን ቃል በሚተገብሩት ክርስቲያኖች ላይ በቁጣ በመነሳት መከራ እንደሚያመጣባቸው ወደ እስር ተላልፈው እንዲሰጡ እንደሚያደርግ እግዚአብሔር እየነገራቸው ምን ፈተና ቢጸናባቸው ይበረቱ ዘንድ ይነግራቸዋል፣ ያጠነክራቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድምታ ትርጓሜ እነሆ ሰይጣን ከእናንተ ወገን እንድትጋዙ ያደርጋል፣ መከራ የለብኝም እንዳይል ኢትፍራ በእንተ ዘሃለውከ ትህምም አለ በእኔ ብቻ ነው እንዳይል ይወድ እምኔክሙ አለ የሺሞት ሰርግ ብሎ እንዳይዘል ተሃሙ ይላል። 10 ቀን የሚለው በዓለም ዙሪያ የተለያየ ፍቺ ይሰጡበታል። በተቻለን መጠን ለጠቅላላ ዕውቀት ጥቂቱን እንመልከት። 10 ቀን መከራ ትቀበላላችሁ። ግብፃዊው አባት ቄስ ቴዎድሮስ ማላቲ ይህንን ሲያብራሩ ቁጥር 10 ብዛትና ገደብ የለሽነትን ያመለክታል። ለዚህም ሐሳባቸው ማጠቃለያ የኢዮብን መጽሐፍ ይጠቅሳሉ። ይኸው ስትደበድቡኝ 10 ጊዜ ነው፣ ስታሻክሩኝም አላፈራችሁምን? ኢዮብ 19 ቁጥር 3 በማለት ብዛትና ገደብ የለሽ መከራ እንዲቀበል ይናገራል። አንዳንዶች ሰይጣን በሰምርኔስ ያለችውን ቤተክርስቲያን ብቻ ሳይሆን በዓለም ላይ ያለችውን ቤተክርስቲያን ሁሌም እንደሚፈትን ይናገራል። ሌሎች ደግሞ 10 ቀን መባሉ አጭር ጊዜ መከራ እንደሚቀበሉ ብለው ይተረጉማሉ። አንዳንዶች 10 ቀን መባሉ ታሪካዊ ትርጓሜ ይሰጡታል። ቅዱስ ዮሐንስ ፍጥሞ ደሴት ከተሰደደ ራእይ አይቷል ተብሎ ከታመነበት ጊዜ በኋላ በ96 ከ97 ዓመተ ምህረት የተነሱ በቤተክርስቲያን ላይ ታላቅ መከራ እንዳስነሱ የሚነገርላቸው 10 ሮማውያን ገዢዎችን ያነሳሉ። ሌሎች ደግሞ ክፉ ሮማዊ መሪ ዲዮቅልጥያኖስ በሮም ስልጣን የቆየበትን ክርስቲያኖች በዘመኑ የደረሰባቸውን መከራ ያነሳሉ። ከ284 እስከ 305 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት 10 ቀን መከራ ትቀበል ዘንድ አለህና ሀተታ ይህ ሰው 10 ቀን በሰማዕትነት ታስሮ ሰንብቶ ሞቷል በማለት አስፍረዋል። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። እግዚአብሔር አምላክ የሰምርኔስ ቤተክርስቲያን እስከ ሞት ድረስ ትታመነው ዘንድ ይጠይቃል። ሊቁ ቪክቶሪያንስ መታመናቸውን እስከ ሞት ድረስ እንዲያሳዩ እንደሚጠይቃቸው ይናገራል። እስከ ሞት ድረስ ታማኝ ሆነው እንዲቀጥሉ የሰው ልጅ ለፈጠረው አምላክ የታመነ መሆን አለበት። አንባቢያን እግዚአብሔርን ማመን እስከ መጨረሻ ነው። ሞት ቢመጣም አንክድም የምንልበት እምነት እንዲኖረን እግዚአብሔር ይፈልጋል። በሕይወት ጎዳና አብዛኞቻችን ለፈጠረን አምላክ ለእግዚአብሔር ከመታመን ይልቅ ለኃጢአት ለዚህ ዓለም ድምፅ ታማኝ መሆን ዘወትር በመበደል መንፈስ ቅዱስን በማሳዘን ዘመናችንን የምንጨርስ ቁጥራችን ቀላል አይደለም። የዚህ ዓለም ጣዕም በመናፈቅ እንደ አስቆሮቱ ይሁዳ ከቅዱስ ጳውሎስ ስር ቁጭ ብሎ መማርን ረግጦ ዓለም በተባለ ኃጢአት ተማርኮ እንደሄደው እንደ ዴማስ ብዙዎቻችን ዝሙት፣ ገንዘብ፣ ዘረኝነት፣ ዘፈን፣ ሌሎችንም የርኩሰት ግብሮች የተላበስን ከእግዚአብሔር በመራቅ 2 ሞት የተላበስን የንስሐ ልብ የራቀን ሆነናል። እግዚአብሔር የታመኑትን በልጁ በኢየሱስ ክርስቶስ ትምህርት የሚመላለሱትን ኃጢአት እርኩሰትን በንስሐ ቆጥረው የጣሉትን በፍቅሩ ያሉትን ያከብራቸዋል።
ዘላለማዊ ሕይወትን ያለብሳቸዋል፣ መንግሥተ ሰማያትን ይሰጣቸዋል። ኢትዮጵያውያን ሊቃውንት በዮሐንስ ራእይ አንድምታ ትርጓሜ እስከ መሞት ደርሰ በሃይማኖት ጽና፣ መንግሥተ ሰማያትን አወርስሃለሁ በማለት የሰምርኔስ አለቃ እርሱን የመሰሉ በግብር መከራውን እስከ ሞት ድረስ ከታገሉ መንግሥተ ሰማያትን እንደሚወርሱ ይነግራቸዋል። ሐዋርያው ቅዱስ ጳውሎስ ሰማዕትነት ከመቀበሉ በመጨረሻው በሥጋ ሕይወት ከለበሰው ድንኳን ከመለየቱ በፊት ጽፎታል ተብሎ ከሚታመኑት ውስጥ ሁለተኛ ጢሞቴዎስ መልእክቱ ነው። በዚህም መልእክቱ ሐዋርያው በመስዋዕት እንደሚደረግ የእኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለኔ ያስረክባል። ደግሞ መገለጡ ለኔ ለሚወዱት ሁሉ እንጂ ለኔ ብቻ አይደለም። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 እስከ 8 በማለት በሰማዕትነት ካለፈ በኋላ የድል አክሊል እንደሚጠብቀው ይገልጻል። አክሊል ብሎ የሚጠራው ዘላለማዊ ሕይወትን ከክርስቶስ ጋር መኖርን ነው። ኢየሱስ ክርስቶስ የሰምርኔስ ቤተክርስቲያን በፈተና በሰማዕትነት ከበረከቱ ይህንን አክሊል እንደሚያለብሳት በመንገር ያበረታታቸዋል። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም። ራእይ ዮሐንስ ምዕራፍ 2 ቁጥር 11። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ይህ ማለት እግዚአብሔር አምላክ ለሰምርኔስ የላከውን መልእክት አንድም በሰርምኔስ ያሉ ክርስቲያኖች ለኔ ብለው ያድምጡ ይተግብሩ፣ አንድም ለመላው በዓለም ዙሪያ ያሉ አብያተ ክርስቲያናት ክርስቲያኖች በዚህ የተላለፈውን ያድምጡ፣ መልእክቱን ያስተውሉ፣ በሃይማኖት ይጽኑ፣ መከራ፣ ስደት፣ ሰማዕትነት ፈርተው ሃይማኖታቸውን እንዳይክዱ የተነገረ የማስጠንቀቂያ ቃል ነው። ኢትዮጵያውያን ሊቃውንት በራእይ አንድምታ ትርጓሜ ክደትን በሃይማኖት ፍርሃትን በጥብዓት ድል የነሳ እንዳይጎዳ ድል ያልነሳ እንዲጎዳ እዝነ ልቦና ያለው ሰው ያስተውል። ለአለቃው ይህንን ተናገረ፣ ለሕዝቡስ ምን ተናገረ ትለኝ እንደሆነ ለአለቃው የተናገረውን ለሕዝቡ ነው የተናገረው። አንድም ለሕዝቡ ክደትን በሃይማኖት ፍርሃትን በጥብዓት ድል የነሳ ዳግመኛ አይሞትም። ሀተታ አንድ ጊዜ ቢሞት ሁለተኛ በሥጋ ቢሞት በነፍስ አይሞትም። አንድም እንደ እንስሳ ፈርሰ በስብሰ ቅር አይሉትም ብለው ይተረጉማሉ። ግብፃዊው ቄስ ቴዎድሮስ ማላቲ እንዲህ በማለት በትርጉም መጽሐፋቸው ይገልጻሉ። ሰው በሁለተኛ ሞት ድል እንዳይነሳ የሥጋን ሞት እንቀበላለን። ምንም በሥጋ ብንሞት የነፍስ ህላዊነት አለና ይህ አካል ለዘላለም የበረከት ነው። አባ ቄስ ቴዎድሮስ ማላቲ። ድል የነሳው በሁለተኛ ሞት አይጎዳም ማለት ከክፎች የሚወረወረውን የመከራ ሰይፍ በመቋቋም በፈተና የጸና አንድም ሃይማኖቱን እምነት ከመካድ ይጠብቅ ያመነውን አምላክ ወልደ እግዚአብሔር በእውነት የተከተለ የጸና ቅድስና የተላበሰ ዓለም ከተባለ ኃጢአት ከጨለማ ሕይወት የማይተባበር ይልቁንስ ብርሃን የተባለን ጽድቅ የለበሰ እርሱ የድል አክሊል ይጠብቀዋልና። ይህ ማለት ምንም ከሚቀበለው መከራ ብዛት በሥጋው ሰማዕት ተቀብሎ ቢሞትም የዘላለም ሕይወትን ያገኛል ማለት ነው። ጌታችን በወንጌል እንዲህ ብሎ አስተምሮ ነበር። ነፍሱን ሊያድናት የሚወድ ሁሉ ያጠፋታል፣ ስለኔ ግን ነፍሱን የሚያጠፋ ሁሉ ያገኛታል። ማቴዎስ 16:25። ሰው በክርስቶስ ኢየሱስ ላይ ባለው እምነት ቢጸና በዚህም እምነቱ ተነሳስተው ቢገድሉት እግዚአብሔር አምላክ የዚህን ሰው ነፍስ በክብር እንደሚቀበላት
የከፈለው የደም ዋጋ እንደማይጠፋ ይነግረናል። አንድም ሁለተኛ አይሞትም ማለት አንዴ ስለ ክርስቶስ ኢየሱስ ፍቅር ይህ ዓለም በመተው ሰማዕት ሆኖ ሁለተኛ የተባለን እምነታቸውን የካዱ ከክፉ ጋር የተባበሩ ከክፎች ጋር የተባበሩ እርኩስ ኃጢአት ያደረጉ የሚሞቷት አስከፊ ሞት ሲኦል አይሞትም ማለት ነው። ታላቁ የቤተ ክርስቲያን አባት ሶርያዊው ቅዱስ ኤፍሬም ሁለተኛውን ሞት የማይሞቱት ጻድቃን ሰማዕታት እንዲህ በማለት ይገልጣቸዋል። ሰማዕት የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውንም ስለ እግዚአብሔር አፈሰሱ፣ ስለ መንግሥተ ሰማያት መራራ ሞትን ታገሱ። ውዳሴ ማርያም ዘሐሙስ። ሰማዕታት እንደ መጥምቁ ዮሐንስና እንደ ሊቀ ዲያቆናት ቅዱስ እስጢፋኖስ፣ ቅዱስ ጳውሎስና ቅዱስ ጴጥሮስ ሌሎቹም ጻድቃን ሰማዕታት የዚህን ዓለም ጣዕም ዘላቂ ያልሆነውን ሰላም ኢየሱስ ክርስቶስ የሌለበትን የውሸት ደስታና ዕረፍት በመናቅ የኢየሱስ ክርስቶስን ስም ከፍ አድርገው መስክረው አልፈዋል። እነርሱም ምንም በሥጋ ቢገደሉም የሕያዋን አምላክ እንጂ የሕያዋን አምላክ ነው እንጂ የሙታን አይደለም። ሕያዋን ናቸው። የድል አክሊል ይጠብቃቸዋል። ሁለተኛ ሞትም አይሞቱም። ይፈረድላቸዋል፣ መንግሥቱንም ይወርሳሉ። ይህንን መልእክት የምታነበው ወንድሜ፣ የምትሰሚው እህቴ፣ እንዲሁም የምታነቢው እህቴ፣ የምትሰማ ወንድሜ ከሰምርኔስ ቤተ ክርስቲያን ምን ተማርክ? እግዚአብሔር ወልድ ኢየሱስ ክርስቶስ ከምድራዊ ሀብት ይልቅ ሌባ የማይሰርቀው የማይዝግ የማይበላሽ መንፈሳዊ ሀብት ብልጫ እንዳለው እናውቅና እንናፍቅ ዘንድ አንድም በፈተና መጽናት እንዳለብን ምንም ተግዳሮት በሕይወታችን ቢበዛ እስከ ሞት ድረስ በመታመን በፍጹም በክርስቶስ ላይ ያለንን እምነት መጣል እንደሌለብን እየመከረን ይህንን ደብዳቤ በቅዱስ ዮሐንስ በኩል ለኔና ለናንተ ይልክልናል። የዚህ ዓለም መከራ ምንም ቢጸናብን በክርስቶስ ኢየሱስ ላይ ያለንን እምነታችንን ሰይጣን እንዳያሳጣን ገድላችንን እንፈጽም ዘንድ እግዚአብሔር አምላክ ያበርታን ይጠብቀን። ምዕራፍ 6 የጴርጋሞን ቤተክርስቲያን። አነሳስቶ ያስጀመረን አስጀምሮ ያስፈጸመን የጅማሬና የፍጻሜ ባለቤት አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የሰማነውን መንፈሳዊ ቁም ነገር በዝለ ልቦናችን ይጻፍልን። በአራተኛው ክፍል በስድስተኛው ምዕራፍ በቀጣይ ክፍል እንገናኛለን። እስከዛው ድረስ ቸር ቆዩ። ይደንቀኛል ለዘላለም የሰለጠነ ስም ሰምቼ እኔም ወጣሁ ደስ ይላል ይህን ስም ጠርቼ ኢየሱስ